የበለጠ በወደደች ቁጥር እየፈተነች ትመጣለች። ይበልጥ አንተን ለመጉዳት መሞከር ትጀምራለች። አየህ፣ ብዙ ወንዶች የሚያስቡት ተቃራኒውን ነው። አንድ ሴት ይበልጥ ስትወዳቸው ሁሉ ነገር እየተስተካከለ የሚመጣ ይመስላቸዋል። ይህ ግን ፍጹም ስህተት ነው። ይህ የሚመጣው የሴቶችን ስሪት ካለማወቅ ነው። ይበልጥ ስትወድህ፣ ይበልጥ ኬሚስትሪያቸው አሪፍ እየሆነ ሲመጣ፣ ይበልጥ አንተን ለመፈተንና ለመጉዳት መሞከሯ የማይቀር ነገር ነው። ይህን የምታደርገው ክፉ ስለሆነች አይደለም፣ ይልቁንም የሁሉም ሴት ተፈጥሮ ነው። እናም ይህንን ፈተናዋን በትክክል ማለፍ የሚችለውን ወንድ እስከ መጨረሻው ታፈቅሯለች። ነገር ግን ይህ ፈተና እንኳን እንዳለ ማያውቅና በተደጋጋሚ የሚወድቀውን እየጠላችሁ ትመጣለች። እኔም በዛሬው ቪዲዮ ሴት ልጅ ይበልጥ ስትወድህ እንዴት እንደምትፈትንህና እንዴት እነኚህን ፈተናዎቿን ማለፍ እንዳለብህ አንድ በአንድ እነግርሃለሁ። ስለዚህ ቪዲዮውን ላይክ በማድረግ እስከ መጨረሻው ድረስ ተከታተል። አየህ፣ ሴት ልጅ የምትፈትነው የምትወደውን ወንድ ነው። ይበልጥ በወደደችው ቁጥር ደግሞ ይበልጥ ፈተናውን እያከበደችው ትመጣለች። እናም ብዙ ወንዶች ግራ የሚጋቡበት የሴቶች ተፈጥሮ ይህ ነው። ከአንድ ሴት ጋር ግንኙነት ጀምራችሁ መጀመሪያ ላይ ሁሉ ነገር ሰላማዊ ይሆንና ከዛ ግን ጊዜ እያለፈ ሲሄድ የተለያዩ ባህሪያት ማየት ልትጀምር ትችላለህ። እናም በዚህ ጊዜ በቃ ጠልታኛለች ብለህ ታስባለህ። ለእኔ ያላት ፍላጎት ቀንሷል ልትል ትችላለህ። ነገር ግን ተቃራኒው ሊሆን እንደሚችል ብነግርህስ? ምክንያቱም ሴቶች ሊጎዱ የሚሞክሩት የሚወዱትን ወንድ ነው እንጂማ ምንም ፍላጎት ከሌላቸው ጭራሹኑ ዞርም ብለው አያዩትም። ታዲያ ፈተናው ምንድነው ካልክ ብዙ አይነት ነው። ዋናዎቹን ግን ብንመለከት ምን ያህል የስሜት ጥንካሬ ያለህ የሚለው ለማየት የሚደረግ ፈተና ነው። ለምሳሌ ዛሬ ማታ ከስራ ስወጣ እደውልልሃለሁ ትልሃለች፣ አንተም እሺ ትላታለህ። ያው እንደተለመደው ከስራ የምትወጣበትን ሰዓት ስለምታውቅ በዛ ሰዓት እንድትደውል ትጠብቃታለህ። ከዛ ግን አትደውልም። ከስራ ከወጣችበት ሰዓት አልፎ ይመሻል፣ ምንም የለም። ከዛም ጠይቃታለህ፣ ለምንድነው ቅድም እደውላለሁ ብለሽ ያልደወልሽው ትላታለህ። እሷም ውይ ረሳሁት ትልሃለች። ረሳሁትና ከዛ ደግሞ ከጓደኞቼ ጋር ራት ልበላ ወጣሁ ትልሃለች። አሁን ላይ እንዴት አድርገህ ሪያክት እንደምታደርግ ለማየት ትፈልጋለች። ደካማ ወንድ ከሆንክ በዚህ ነገር ትበሳጫለህ። ለምን እንደዚህ ታደርጊያለሽ? መደወል ያቅትሻል? እኔ እንደዛ ተጨንቄ እያልክ ታለቃቅሳለህ። በዚህ ፈተናዋን ትወድቃለህ ማለት ነው። ታዲያ ግን ትክክለኛ የስሜት ጥንካሬ እንዳለህ የምታሳያት ምንም አይነት ሪያክሽን ባለማሳየት ነው። ልክ እንደዚህ ሆኜ ረስቼው ምናምን ስትልህ ውይ ነው እንዴ ብለህ ወደ ሌላ ቶፒክ መግባት ነው። ያኔ ከምንም እንዳልቆጠርከው ስትመለከት የምርም ጠንካራና በሆነው ባልሆነው ስሜቱ የማይጎዳ አይነት ሰው እንደሆንክ ትመለከታለች። አንዳንዴም ደግሞ ዝም ልትል ትችላለች። ቴክስትም አታደርግም፣ ስልክ አትደውልም፣ ብቻ ከመሬት ተነስታ ዝም ትላለች። እናም አንተም ቴክስት ስታደርግላት ከወትሮ አቆይታ ትመልስልሃለች፣ ወይ ደግሞ ማውራት የማይፈልግ ሰው አወራር ታዋራሃለች። እናም በዚህ ጊዜ ስሜትህ ከተጎዳና ምን አረግኩ ምን ተፈጥሮ ነው ብለህ መለማመጥ ከጀመርክ ያኔ እንደተጎዳህ እያሳያሃት ነው። ነገር ግን ልቧን የሚያሸንፈው ወንድ ምንም ግድ የማይሰጠው ወንድ ነው። ዝም ስትለው ዝም ይላታል፣ ስታዋራ ያወራታል። እሷ ስለምታደርገው ነገር ምንም ግድ የለው። ፎከሱ ሁሉ ማሳካት የሚፈልገው ነገር ላይና ስራው ላይ ብቻ ነው። አንዳንዴም በንግግሯ አንተን ለመጉዳት ልትሞክር ትችላለች። ለምሳሌ በአንተ ላይ ፍላጎት እያጣች እንደሆነ የሚያመላክቱ ነገሮችን ልታወራ ትችላለች፣ ወይ ደግሞ በአንተ ላይ ደስ ያላላትን ነገሮች ልትነግርህ ትችላለች። በዚህ ጊዜ እሷን ለማስደሰት በሚል ባህሪን የምትቀይር ከሆነ ፈተናዋን ትወድቃለህ። ነገር ግን ያለችውን ነገር አዳምጠህ ከምንም እንዳልቆጠርከው ስታሳያት ይበልጥ ታከብራለች። አየህ፣ አሁን መገንዘብ ያለብህ አንድ ነገር ሴት ልጅ ስትወድህ እነኚህ ፈተናዎች መምጣታቸው የማይቀር ነው። ምንም ያህል ብትወድህ ደግሞ እነኚህ ፈተናዎች በተደጋጋሚ የምትወድቅ ከሆነ እየወደደች ከአንተ ለመራቅ ትገደዳለች። ምክንያቱም ለሴት ልጅ ፍቅር ብቻ በቂ አይደለም፣ ግዴታ አንተ ማክበር አለባት። ይህን ለማድረግ ደግሞ የምትከበር አይነት ወንድ ሆነ መገኘት ይጠበቅብሃል። ስለዚህ ዋናው ማወቅ ያለብህ ነገር ሴቶች ሱስ የሚይዛቸው ስሜቱን መጉዳት ከማይችሉት ወንድ ጋር ነው። ከአንተ ጋር መኖርና መቆየት የምትፈልገው ስሜትህን በቀላሉ መጉዳት እንደማትችልና ከጠንካራ ወንድ ጋር እንደሆነ ሲታወቅ ብቻ ነው። እናም ያልኩህን ስታደርግ ማለትም ብታዋራህም ባታዋራህም ግድ የማይሰጥህ ከሆነ፣ ቀጥራህ ብትመጣም ብትዘርዘውም ግድ የማይሰጥህ ከሆነ፣ እደውላለሁ ብላ ብትደውልም ባትደውልም ግድ የማይሰጥህ ከሆነ፣ በአጠቃላይ ምንም ብታደርግ ግድ የማይሰጥህና ስሜትህ የማይጎዳ ከሆነ፣ ምንም ነገር ብትወረወርብህ ልክ እንደ አለት የምትቋቋመው ከሆነ ካንተ ውጪ ምንም ማሰብ አትችልም። ካንተ ሱስ ይይዛታል። ከሌሎች የተለየህ እንደሆንክ ስለምታውቅ ታከብራለች፣ ይበልጥ ታፈቅራለች። እዚህ ጋር ሌላ መጨመር የምፈልገው አስፈላጊ ሀሳብ ደግሞ ሴቶች የቱ ጠንካራ የቱ ደግሞ ደካማ ወንድ እንደሆነ ወዲያው ማወቅ እንደማይችሉ ነው። አንዳንዴ ፊት ለፊት ሲታይ ጠንካራ የሚመስለው ወንድ ሪሌሽንሺፕ ውስጥ ከገቡ ከወራት በኋላ በጣም ደካማና ስሜቱ በቀላሉ የሚጎዳ ሆኖ ሊገኝ ይችላል። ደካማ የሚመስለው ደግሞ በተቃራኒ ሆኖ ሊገኝ ይችላል። ነገር ግን ሴቶች ምንጊዜም ከነሱ የሚበልጠውን ነው የሚፈልጉት። ይህ ሃይፐርጋሚ ይባላል። ለዛም ነው እነኚህ ፈተናዎች የሚፈትኑት። በትክክል አብረውት ያሉት ወንድ ከነሱ በስሜት እንደሚበልጥና ጠንካራ እንደሆነ ለማረጋገጥ ነው። እናም ፈተናዎቿ በዋነኝነት ካንተ በመራቅ ሊሆን ይችላል። ምንም ሳታረጋት ለ3 ቀን ልዘጋ ትችላለች። እናም ቁጭ ብለህ ራስን እንድትጠራጠርና ምን አድርጊያት ነው እንድትል ታደርጋለች። ወይ ደግሞ የሆነ አይነት ድራማ ልትፈጠር ትችላለች። የአንተ መልስ ግን አንድና አንድ ነው። እሱም ምንም አለማድረግ ነው። ዝም ስትል ዝም ማለት ነው።
አለቀ። ምንም የሚከብድ ነገር የለውም። ስለዚህ ዋና የሚያስፈልግህ ስኪል ትዕግስት ነው። ይህ ከምልህ በላይ ረጅም ርቀት እንድትጓዝ የሚያደርግህ መሳሪያ ነው። ደግሞ እመነኝ፣ ብዙ ወንዶች ትዕግስት የሚባል ነገር የላቸውም። ሁሉንም ነገር ቶሎ ማድረግ ይፈልጋሉ። በግንኙነት ብቻ ሳይሆን በጓደኝነት እንኳን ቶሎ መመለስ፣ ቶሎ የሆነ ነገር ማድረግ፣ በቃ የሆነ ነገር ቶሎ ማድረግ ግዴታ የሚመስላቸው ብዙ ወንዶች አሉ። እናም አንተ እንደዚህ አይነት ባህሪ ካለብህ ማስወገድ ይኖርብሃል። ይህን ለማስተካከል እንዲረዳህ ደግሞ አንድ መገንዘብ ያለብህ ነገር አለ። ሁሉም ነገር ቶሎ መፍትሄ አያስፈልጉም። ግዴታ ቶሎ ብለህ ማስተካከል አይጠበቅብህ። አብዛኛው ችግር ብለህ የምታስበው ነገር ራሱ ችግር አይደለም። የምትበላውና የምትኖርበት እስካላጣ ድረስ ያን ያህል አሳሳቢ ነገር አይደለም። ዛሬ ስላኮረፈች የሚፈጠር ነገር የለም። ዝም ስላለች ደግሞ ግዴታ የሆነ ማስተካከል ያለብህ ነገር አለ ማለት አይደለም። አንዳንዴ ሰዎችን እንደፈለጉ እንዲሆኑ መፍቀድ አለብን። ከፈለገች ታውራ፣ ካልፈለገች ዝም ትበል። አንተ ግን የእሷ ሙድ በየ2 ሰዓቱ ስለተቀየረ መረበሽ የለብህም። የጸና ወንድ መሆን አለብህ። እናም ብዙ ጊዜ ግንኙነት ላይ ነገሮችን የምታስተካክለው አንተ ሳትሆን ጊዜ ራሱ ነው። ብቻ ጊዜ እንዲያልፍ ፍቀድ። አንድ ቀን ደስተኛ ናት፣ አንድ ቀን ታኮርፋለች፣ አንድ ቀን ታዝናለች፣ አንድ ቀን ደግሞ በጣም ደስ ብሏታል። ዋናው ነገር ብቻ ትዕግስት ይኑር። ነገ አዲስ ቀን እንደሆነ አስብ። ከዛ በእሷ መለወጥ ምንም አትረበሽም። ከትዕግስት በተጨማሪ ደግሞ ፈተናዋን የምታልፈው በዝምታ ነው። አንዳንዴ የማይሆን ነገር ራሱ ልታወራ ልትሞክር ትችላለች። ከዛም ነገሩን ሰምተህ ምንም የማይረባ ከሆነ ዝም በላት፣ ኢግኖር አድርጋት። አንዳንዴም ደግሞ ከመሬት ተነስታ ጭቅጭቅ ለመፍጠር ትሞክራለች። በዚህም ጊዜ እጅ አትስጥ፣ ዝም በላት። አንድ ክርክር ውስጥ ከገባ በኋላ ግን ያን ወንድነትህን ታጣዋለህ። ከእሷ ጋር ስትከራከር ራስን ዝቅ ታደርጋለህ። በዚህ ክብርህን ታጣለህ ማለት ነው። ስለዚህ ዋናው ነገር እነዚህ ፈተናዎቿን ምንም እንዳላወቅህ ሆነህ ማለፍ ነው። ማለትም እነዚህን ፈተናዎቿን ታያቸዋለህ፣ ነገር ግን ለሷ ምንም እንዳላወቅህ ሆነ ትታያታለህ። ምንም እንዳላስተዋልካቸው፣ ከምንም እንዳልቆጠርካቸው ሆነ ትታያታለህ። እናም የማደርጋቸውን ነገሮች ራሱ ኖቲስ ያደርጋቸዋል፣ ዝም ስለው ይሰማዋል፣ የምናገራቸው ቃላት ራሱ አፌክት ያደርገዋል ብላ ማሰብ ትጀምራለች። ያኔ ስሜትህን ሙሉ ለሙሉ መግዛት የቻልክ ወንድ እንደሆንክ ታረጋግጣለህ ማለት ነው። እንደዚህ አይነት ወንድ ደግሞ ስትሆን ለአንተ ያላት ፍላጎት በጣም ይጨምራል። ታዲያ መጀመሪያ ላይ እንዳልኩት ይበልጥ ስትወድህ ደግሞ ይበልጥ ፈተናዎቿን እየከበዱ ይመጣሉ። ለምን? ምክንያቱም ይበልጥ ስትወድህ፣ ይበልጥ ካንተ ጎን መሆን ስትፈልግ፣ ይበልጥ ካንተ ጋር መኖር ስትፈልግ እኛ መሆንን ትፈልጋለች። ስለወደድኩት ብቻ ሳይሆን የእውነት ከትክክለኛና ከጠንካራ ወንድ ጋር መሆን እፈልጋለሁ ብላ ታስባለች። ስለዚህ ፈተናዎቿንና አንተን ለመጉዳት መሞከሯን በፍጹም እንደ መጥፎ ነገር እንዳታይ። ታዲያ አንድ ሲባል የሚሰማው ነገር አንዳንድ ወንዶች የእነሱ ሴት ከሌሎች የተለየች አድርገው የመሳል ነገር አለባቸው። አይ የኔ እንኳን በጣም ጨዋ ናት፣ አይ የኔ የቤተ ክርስቲያን ሰው ናት፣ አይ የኔ በጣም ደስ የምትልና የምትወደድ ሴት ናት፣ እንደዚህ አይነት ነገር አታደርግም ይላሉ። ያው ፐርሰናሊ ሄዶ መከራከር ባይቻልም፣ ነገር ግን የምመክርህ ነገር ልጅቷ ምንም ያህል ደስ የምትልና ጨዋ ብትሆንም እንደዚህ አይነት ፈተና አትፈትንም፣ ስሜቴን ልትጎዳው አትሞክርም ብለህ እንዳታስብ። ምክንያቱም አንዳንዴ አውቀው አስበውበት ራሱ ላያደርጉት ይችላሉ። ተፈጥሮዋ ስለሆነ ብቻ አንተን መፈተን ግዴታ ይሆንባታል። ስለዚህ የኔ እኮ የተለየች ናት ብለህ በተደጋጋሚ ፈተናዋን ከወደድኩ በኋላ ለአንተ ያላት ፍላጎት ሲጠፋ ከምትጎዳ አስቀድመህ መጠንቀቅና ያልኩህን ነገሮች በትክክል መተግበር ይሻላል። ለዛሬ ይህንን ካየን ይበቃናል። በቀጣይ እስክንገናኝ ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራሚን ተቀላቀል። ሰላም ሁኑ።